እንኳን ደህና መጣህ። እንዴት ነሽ ሉላ? አላ አሸንፈኸኛል ሮቢ። ለምንና እንዴት በዚህ ልክ ልወድህ እንደቻልኩ አላውቅም። ኖ እኔ ዛሬ ምንም አልኮል የመጠጣት ፍላጎት የለኝም። ምን ነው የባለፈው ምሽት እንዳይደገም ሰጋ እንዴ? ለነገሩ ቢደገምስ ያንተን ባላቅም፣ እኔ ግን ካንተ ጋር በማሳለፈው ጊዜ በጣም ደስተኛ ነኝ። አላውቅም፣ ነገሮቹ በሙሉ በፍጥነት እየሆኑ ስለሆነ ነው መሰለኝ ውስጤ የሆነ የማላውቀው ስሜት እየተሰማኝ ነው። ቆይ አንተ አላፈቀርከኝም እንዴ? ማለቴ ለነገሩ ተው፣ አንተ በእኔ ውስጥ የምትታይ ጠላት ቤዛ ናት አይደል? ግን ዶክመንቱን የምታገኘው ይመስላል። ከቤቷ ውጪ ሌላ የት ታስቀምጦ ይችላልች? ለነገሩ ልክ ነህ፣ ከቤት ውጪ ታደርገዋለች። መቼም ያንንም ያህል መረጃ ዝም ብሎ እንደቀላል ልጥሎ አይችልም። ምን ነው አክስትሽ እንዳትሰቃይ ሰጋሽ እንዴ? ምን እያልሽ ነው? በጣም ትንሽ ነገር ነው የጠየቅሽ ሉላ፣ ግን እሱንም ማድረግ አልፈለግሽም። ምናልባት አንቺ ላይ አሁንም ያለኝ ግምት የተሳሳተ ሊሆን ይችላል። ምን? ይሄ ደግሞ ምን ማለት ነው? ይሄ ሁሉ መስዋዕት ላንቺ ብዬ እየከፈልኩልሽ አሁንም ድረስ እየተጠራጠርሽ ነው? በጣም ታሳፍሪያለሽ። እሺ ዶክመንቱን አይደል የምትፈልጊው? ከየትም ብዬ አመጣልሽ። እሺ ቆይ ሉላ ሉላን አግኛትና አናግራት። ስልኬን ማታነሳልኝ ከሆነ ግን እንደምሞትባት ንገራት። በስመ አብ ወወልድ ወመንፈስ ቅዱስ። የሰይጣን ጆሮ ይደፈን። ምን ሆነሻል ቤዛ? በእርግጥ ስሜታችንን ሁላችንም አውጥተን አላሳየንም እንጂ ለሁላችን ትልቅ ዱብዳ ነበር የሆነብን። እመኝ፣ ይሄን ነገር ማስተካከል እንችላለን ሉላ። እባክህ ምን? ወይኔ ጉዴ ፈላ። ሱራፌል በቃ የምትሰማኝ አስመስል እባክህ። ምን እያደረግሽ ነው? ከዚህ በፊት የለበስኩት ልብስ ያውቃል። ወይኔ ጉዴ። ናዙ ሉላ እና ቤዛ በከባዱ ተጣሉ። ቤዛ አንቺን ማመን ስህተት ነው፣ አንቺን ማመን አልነበረብኝም። ከዛ ቤት ዶክሜንቱን በሙሉ ሰብስበሽ ካልሰጠሽኝ እምነቴ ስህተት ነበር ስትላት ሉላ በጣም አዝናበታለች። ይህን ሁሉ ዋጋ እየከፈልኩኝ ህይወቴን አሳልፌ ለአንቺ ሰጥቼሽ ምንም ስህተቱ የኔ ቢሆንም የምከፍለው ዋጋ ለምን አልታየሽም? እንዴት ድካሜን ገደል ትሰጪዋለሽ? እንዴት ስህተት ነበር ትኛለሽ? ብላ ተናዳ ጥላት ሄዳለች። ቤዛ ለሱራፌል የተፈጠረውን ሁሉ ነግረዋለች። ሱራፌልም አንቺም እኮ ልክ አይደለሽም፣ ምን ያናግራታሉ? በቃ ተረጋጊ ብሎ ሉላ ሊያናግራት በሄደበት ሉላ ጋር ቆመው እያወሩ ሳለ ድንገት ዶክተር ሮቤል መጥቶ አይቷቸዋል። እና ዶክተር ሮቤል ሉላ ወይ ቤዛ መሆናቸውን ለይቶ ይሆን? ምን ሊፈጠር ይችላል የሚለውን ዘመተናል። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበል እያልን በአዲስ መጥተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። ቤዛ ተከታታይ ድራማ በባለፈው ክፍል እንድትመለከት ነው ሱራፌል እና ሳሚ አዲስ እቅድ ያውጥተዋል። ይሄም እቅድ ምንድነው? ሙሉ ዶክሜንቱን ከወይዘሮ ዘርፌ ነጥቀው አምጥተው እነሱ በሌላ ሰዎች በራሷ ስም እንዲዞር፣ እንደዛ ካልሆነ ደግሞ ወይዘሮ ዘርፌን አስገድደንም ቢሆን እናስፈርማለን የሚል አዲስ እቅድ ያውጥተዋል። በዚህ እቅድ ግን ቤዛ አልስማማም ብላለች። ቤዛ ከዚህ ሁሉ የሉላ እቅድ ይሻላል እንጂ የእናንተ ልክ አይደለም ባለች ጊዜ ሳሚ እስከ ዛሬ ድረስ አምነሽኝ ብዙ ስራ ስሰራ ነበር እና አሁንም ያ እሳት የሆነው ሳሚ ተመልሷል። ስለዚህ አሁንም እባክሽ እመኝኝና አንድ እድል ስጭን፣ ሊሆን የሚችለው ይሄ ነገር ብቻ ነው ብሏል። እና ሱራፌልም በየቦታው እኔ ሰዎች አሉኝ፣ ቁልፍ የሆኑ ሰዎች ስላሉኝ ከኛ የሚጠበቀው እዚህ ያለውን ዶክሜንት ብቻ ማግኘት ነው፣ ወይዘሮ ዘርፌ ጋር ያለውን የሚል አንድ እቅድ አውጥተዋል ማለት ነው። እናም እንግዲህ በዚህ ሀሳብ ላይ ቤዛ ተስማምታለች። እና ቤዛ ይሄንን ስራ ልትሰራ የምችለው ዶክሜንቱን ልታገኝልን የምችለው ሉላ ብቻ ናት የሚል እሳቤ ላይ ስለደረሱ ቤዛ ሉላን አጊታ እንዲታዋራት የማረጉን ነገር ተስማምተዋል። ሉላ በባለፈው ካፌ ላይ ድንገት አጊቷት ተደነባብራ መታ ነበር እና በዛ ሁኔታዋ ምን ተፈጥሮ ነው የሚለው ነገር ለሮቤል ጥያቄ የፈጠረበት ይመስል ነበር። ግን ደግሞ ሉላ ቤት ቀድማ መታ እራት አዘጋጅታ ጥሩ ምሽት አዘጋጅታ ብትጠብቀውም ሮቤል ግን የባለፈው ምሽት ግራ ስላጋባው የሆነ የተፈጠረ ነገር አለ ማለት ነው። ሮቤል ራስህን እያታለልክ ነው፣ ፍቅር ምናምን አያምርብህም፣ ከልጅነት ጀምሮ ስትጫወትብህ የነበረችውን ቤዛ መበቀል አለብህ እያለ ነው። እናም እንግዲህ ሉላ ከቤት ብትጠብቀውም ያን ያህል ብዙ ደስተኛ አልነበረም። እሷ ለራሷ ኮካ ለሱ ደግሞ ወይን አዘጋጅታ ስትጠብቀው አይ በጭራሽ አልጠጣም፣ የባለፈው ምሽት እስካሁን ግልጽ አልሆነልኝም፣ በዛ ላይ በሙሉ ልቤ ላምንሽ እፈልጋለሁ፣ ግን ደግሞ ውስጤ ጥርጣሬ እየፈጠረ ነው ብሏል ሮቤል። የነገረችውን ቃላቶች ሁሉ ለራሱ እየደጋገመ እየሰማቸው ነበር። ግን ደግሞ ከዚህ የበለጠ ብዙ አይነት መጠጥን ጠጥቼ አውቃለሁ፣ የእውነት መጠጡ ነው ወይስ እሷ እያለ እያሰበ ነበር። በዛ ላይ ደግሞ ደስ የሚልህ ከሆነ እኔ ቤት መሆኔ የቤት ሆኜ ስታገኘኝ አንተን የሚያስደስትህ ከሆነ ሽምግልናውን ቶሎ በልና አግባኝና አብረን እንሆን እያለችው ነው። ግን ደግሞ እሱንም ለማድረግ እኮ አክስትሽ
ያቀረብንላትን መስፈርት አልተቀበለችም እያለችው ነው ብሏት ነበር። እና እኔን ከውርስ ሰነዱ ላይ ጭራሽ ያላሰፈርኳትም አለችህ እያለችው ነበር። በእውነት ለመናገር አክስትሽ የምትፈልገው ከኔ ከሀብት ወስደሽ ለእሷ እንዲታወርሻት ነው እንጂ በጭራሽ እሷ በእንደዛ መልካት አትፈልግም። አክስትሽ ስግብግብ ናት ብሏታል። እና እሷም ይሄን እንደምታውቅና መጀመሪያ አካባቢ እሱንም የቀረበችው አክስቷን ለመበቀል ብላ እንደነበረ ግን ደግሞ አሁን ደግሞ ምንም ነገር ምክንያቱም ሳታውቀው እሷ እንደወደደችውና እንዳፈቀረችው ከሀብቱ የሚበልጥ ፍቅሩ እንዳመዘነባት ተናግራለች። ለነገሩ አንተ ብትጠራጠር አልፈርድብህም፣ ምክንያቱም እኔ የቤዛ እህት ነኝ። ስለዚህ የቤተሰቦችን ሀብትና ንብረት ለማስመለስና ቤዛን ለመበቀል እንጂ ለኔ ማፍቀር ለኔ ፍቅር ቦታ ይኖርሃል ብዬ አላስብም። ግን ደግሞ እኔ እንዴት እንደሆነ አላውቅም፣ አንተን አፍቅሬሃለሁ፣ ከአቅሜ በላይ ሆነሃል እያለችው ነበር። እሱም ቢሆን እንደዛ እንዳልሆነ ግን ደግሞ ነገሮችን በፍጥነት እየሆኑ መሆኑ እንዲያስፈራው ተናግሯል። እናም ሮቤል አንተ የሚያምርብህ እንዲህ አይደለም፣ ፍቅር ፍቅር እያልክ አትጫወት እያለ ለራሱ ደጋግሞ እየነገረው ነው። እና ሉላም ከበቀል ውጭ ቤዛን ከመበቀል ውጭ ለኔ የሚሆን ምንም አይነት የፍቅር ቦታ የለህም ማለት ነው ባለችው ጊዜ አይ እንደሱ አይደለም፣ እኔ እኮ ድሮ እኔም የቀረብኩ አክስቴን ለመበቀል ነበር ባዶዋን ለማስቀረት ስትለው አክስትሽን አሁንም ባዶዋን አስቀራታለሁ፣ ሙሉ በሙሉ ሀብቱን ትንሽ አሳይቼ ሙሉ በሙሉ ነጥቃታለሁ፣ ከዛ ደግሞ ለሀብቱ ባለቤት ለሮቤል ሙሉ ሀብቱን እሰጠዋለሁ ብሏታል። እና ሉላም እንግዲህ ከምንም በላይ ፍቅሩ እንዳመዘነባት ነግራው ጥላው ሄዳለች። ዘርፌ ከቤት ሁሌ በየሰበብ አስባቡ እየወጣች መዝናናትን መርጣለች። ለአንድ ሰሞ ጥፍት ብላ ትመጣለች። ለራሷ ጊዜ እየሰጠች ትገኛለች። እንደውም አልፎ ተርፎ ዱባይ ሄጄ ብዝናናስ እያለች ነው። ሰሞኑን እቅዷ የዱባይ ነው ብላለች ሉላ። እና ሉላና ቤዛ ተገናኝተው ነበር። ቤዛ ሉላን ያገኘቻት እዛ ያለውን በፋይሉ ጉዳይ የምታግዘን ሉላ ብቻ ናት ብለው ስላሉነ ሳሚ ይህንኑ ልታማከራት አግኝታት ነበር። እናም ተገናኝተው እያወሩ ሳለ እንዴት ምን እየደረሰልሽ ነው ስትላትም በሮቤል በኩል ያለው የሚሳካ ይመስለኛል፣ ሮቤል የሚወደኝ ይመስለኛል፣ ብዙ ርቀት ይጃለሁ፣ ብዙ ደክም ያለው እያለች ነው። እና አሁን ሱራፌልና ሳሚ አዲስ እቅድ ያውጥተዋል። እሱ የተሻለ ይመስለኛል፣ ይህን እቅድ ማቆም አለብሽ ባለቻት ጊዜ በጭራሽ ይህንን ላቆም አልችልም፣ ስንት ደረጃ ደርሼ ስንት ደክሜ የዲካሜን ውጤትማ ከንቱ አላደርገውም እያለቻት ነው። ሌላው ምንድነው ባለቻት ጊዜ ሙሉ ፋይሎቹን ከዘርፌ ታመጭልናለሽ፣ ከዛ በኋላ ሱራፌል ሰዎች አሉኝ እያለ ነው እሱ ያስተካክለዋል ብላታለች። እንዲህ እኮ ወንጀል ነው ስትል ይሄኛውም እኮ ወንጀል ነው፣ ተመሳሳይ ነው፣ ምንም የሚለየው ነገር የለም። እኔ አንቺ ቤት እዛ ቤት ከገባች ሰዓት ጀምሮ እንቅልፍ እየወሰደኝ አይደለም፣ የሰላም እንቅልፍ መተኛት እፈልጋለሁ፣ ማረፍ እፈልጋለሁ። ስለዚህ አንቺ ይሄንን ስራ ታቋርጫለሽ። እነ ሳሚ ይሄን ይሞክራሉ፣ ሳሚ ይሳካል ብሏልና እኛ የምንፈልገው ሙሉ ፋይሎቹን ከዘርፌ ነጥቀሽ እንድታመጭልን ነው እና ይሄን ደግሞ ካንቺ የተሻለ የሚሰራ የለም እያለቻት ነበር። እሱማ ይሄ እንደምንም ለኔ ቀላል ሊሆን ይችላል፣ ግን ደግሞ አሁን ቲጂ የምትባል ሰይጣንም ቤት ውስጥ አለች እያለች ነው። ዘርፌ የለችም ብለሻል አይደል ብትላትም ዘርፌማ ለመዝናናት ብላ ከሄደች ቆይታለች፣ እንዲሁም ዱባይም ሄዳ መዝናናት እየፈለገች ነው ብላት ነበር። እና እንደዛ ከሆነ እንደምንም ብለሽ ይሄንን ፋይል አምጪልኝ ስትላት በጭራሽ ይሄ ሊሆን አይችልም፣ ይሄ ወንጀል ነው፣ በእንደዚህ አይደለም፣ እኔ የልፋቴን ዋጋ ጫፍ እየደረስኩ ስለሆነ በእኔ መንገድ እንጂ ሊሆን የሚችለው በዚህኛው አይሆንም ብላታለች። እና በዚህ አለመግባባት ተፈጥሮ ተጨቃጭቀዋል። እናም እንግዲህ ቤዛ በቃ ተሳስቼ ነበር ማለት ነው፣ አንቺን ማመኔ ስህተት ነበር፣ ከዛ ነገር ሁሉ አንቺን አምኜሽ ነበር እና ማመኔ ስህተት ነበር ማለት ነው፣ ለዚች ለቀላሏ ነገር አትሆኝኝም ስትላት እንዴት እንደዛ ትይኛለሽ? ላንቺ ብዬ የከፈልኩት ዋጋ ለምን አይታይሽም? በእርግጥም ለራሴ ከህሊናዬ ጥያቄም ለማምለጥ ሊሆን ይችላል የምሰራው፣ ግን ደግሞ ለምን እየከፈልኩ ያለሁት ዋጋ ህይወቴን አደጋ ላይ ጥዬ የማልፈልገው ሰው ገላ መገኘቴ ይሄ ሁሉ ለምን ላንቺ ሊታይሽ አልቻለም ብላ ሉላ ተናዳለች። ቤዛም በግሏ እንግዲህ አይ እኔን ስተተኛ ዳግመኛ አንቺን ማመን አልነበረብኝም፣ ምን እያደረግሽስ እንደው ምን አውቃለሁ ባለቻት ጊዜ ሉላ አዝናና ተናዳ ጥላት ሄዳለች። ቤዛም ባደረገችው በተናገረችው ነገር እየተጸጸተች ወደ ቤቷ ተመልሳለች። ወደ ቤት ተመልሳ ቤቷን ስራዋን እየሰራች ግን ደግሞ ሀሳቧ ከሉላ ጋር ሆኗል። በተደጋጋሚ ስልክ ብትደውልላትም ሉላ እያነሳችላት አይደለም እና ቤዛ በጣም ተጨንቃለች። እህቴን የማይባል ነገር አድርጓት
እኔ እኮ ምናልባት በዚህ ተስፋ ቆርጣ ብትው ብዬ ነው የማይባል ነገር ብዬ አስቀየምኳት እያለች በጸጸት እየተቆጨች ነው። እናም ሱራፌል ድንገት በመጣ ጊዜ ቤዛ እየተብሰለሰለች ነበር እና ቤዝዬ ምን ሆነሽ ነው ምንድን ነው እያላት ነበር። እሷም እሱ ካለ እሷ ትኖራለች፣ አንተ ከሌለህ ግን እኔ የለሁም፣ አንተ ለእኔ ሁሉ ነገር ነህ እያለች እያሞጋገሰችው ነበር። እና አሁን ምን ሆነሽብኝ ነው ባላት ጊዜ ሉላን እንዳስቀየመቻት ነግረዋለች። እንዴት ስትል ማችን ማመን አልነበረብኝም ብያልኳት ስትለው ሱራፌልም ልክ አላደረሽም፣ እንደዛ ማለት የለብሽም፣ ህይወቷን ምን ያህል አደጋ ላይ ጥላል አንቺ ብለ ዋጋ እየከፈለች እንደሆነ አልታየሽም? ምንም ስህተቱ የሷ ቢሆንም ግን ደግሞ እየከፈለች ያለውን ዋጋ ማየት ነበረብሽ። እንዴት ዝብለሽ ልቧን ትቀይሚያታለሽ ትሰብሪያታለሽ እያላት ነበር። እናም ሱራፌል ቤዝ ልክ አይደለም የሚያረግሽው፣ ጥሩ ስራ አልሰራሽም እያላት ነበር። እና እባክህ እንደምንም አናግራት፣ እንደምንም አግኛትና አስረዳት እያለችው ነበር። ካልሆነ ግን ስልክ አንስታ ማታወራኝ ከሆነ እሞትብሻለሁ ብላሻለች በላት እያለች ነበር። እሱም እንዴት እንደዚህ ታያለሽ፣ እንዲህ አይነት ነገር ፊት ያትናገር እያልኩሽ አልነበረም ብሏታል። ግን ደግሞ እኔ እኮ ፋይሉን ተናዳ እንድታመጣ ብዬ ነው እንጂ እሱ ጠፍቶኝ አይደለም፣ ልቧን ሰብሬዋለሁ፣ አዝናብኛለች እያለችው ነበር። ሱራፌልም ቤዛን እንድትረጋጋ ካረገ በኋላ በቃ እሺ እኔ ራሴ ሄጄ አናግራታለሁ፣ አንቺ ራስሽን አረጋጊ ተረጋጊ እያላት ነበር። እሺ ብላለች ቤዛ። ግን ደግሞ ስልክ የማታነሽልኝ ከሆነ ሞትብሻለሁ በላት እያለችው ነበር። እሱም እንዲህ አይነት ቃል ከአንደበትሽ ሲወጣ መስማት አልፈልግም፣ እኔ አናግራታለሁ ብሎ ቤዛን አረጋግቶ ሉላን ሊያገኛት ወጥቷል። በሌላ በኩል ሳሚ ሉሲን አያቷ ጋር ትቷት ቀድሞ የመጣ ቢሆንም ሉሲ አሁን ስትሮጥ መታ ተሯሩጠህ የመጣኸው እዚህ ለምንድን ነው ባለችው ጊዜ ሌላ ሴት እንዳለው የምጠብቀው ነግሯታል። ቤዛም ሉሲም በጭራሽ እንደዛ ያደርክ ቀን እገልሃለሁ እያለችው ነበር። ሉሲና ሳሚ ነገሮች ተስተካክለውላቸው አያቷም አንድ ላይ እንዲሆን ፈቅደዋል። ግን ደግሞ አያቷ በቅርቡ ተደግሶ መጋባት አለባችሁም ብለዋል። እናም አያቴ በቅርቡ ተጋብታችሁ አንድ ላይ ሆናችሁ ማየት ፈልጋለሁ፣ በሌላ በኩል ደግሞ አያት መሆን ፈልጋለሁ እያለች ነው አያቴ ብላለች። እና ሳሚም ለመቼ ይሁን ሰርጉን የማልፈልግ ይመስልሻል እያላት ነበር። ግን ደግሞ እሷ ቀጣይ ሚያዝያ ላይ መሆን አለበት ብላለች ስትል ሚያዝያ እኮ 4 ወር ነው የቀረው፣ በ4 ወር ውስጥ እንዴት ነው የሚሆነው? የጀመርነው ጉዳይ አለ እኮ እያላት ነው። አይ ይህንን ጉዳዩን እኔም አለሁ፣ አሁን የእስከ ዛሬው አንተን ስከላከል የነበረው ይቆጨኛል፣ አሁን ግን ከጎናችሁ ነኝ፣ ምንድነው እቅዳችሁ እያለች ነበር። እና እቅዱን በሙሉ ነግሯታል። ከዚህ በኋላ አንቺ የምታግዥን እኔን ሀሳቤን በመስማት ነው፣ እንዲህ እስከ ዛሬው አይሆንም እንዲህ አይልም እያልሽ ከመከላከል ታርፊያለሽ እያላት ነበር። ሉሲም ከዚህ በፊት የነበረውም እየቆጫት እንደሆነ ተናግራለች። ሁለተኛ እንደዛ ነገር አይፈጠርም፣ ነፍሴን ቢሆን ሰጣታለሁ፣ ከዚህ በፊትም እኮ እንደዚህ የሚሆን ስላልመሰለኝ ነው ብላለች። እና ሰርጉ እንዲራዘም አድርጊ ብሏታል። እስከ መቼ ቢላትም ለአንድ ዓመት ሲል በአንድ ዓመት ይሄ ነገር ባያልቅስ ሲላት ሰርጉም እንደዚሁ ይቀጥላል እየተራዘመ ስትል ሉሲ ተበሳጭታበታለች። የምሳ ፕሮግራሙንም አቋርጣ ጥላ ወጥታለች። ሉሲ ከጎኗ እንደሆነችና በምንም መንገድ ልታግዛት እንደምትፈልግ ህይወቷንም ቢሆን ለቤዛ አሳልፋ እንደምትሰጣት ቃል ገብታላታለች። ቤቷ ምግብ አዘጋጃጅታ ፏርጋ ከጠበቀቻት በኋላ እናም ቤዝዬ ከዚህ በኋላ በሁሉም ነገር ከጎንሽ ነኝ፣ እስከዛሬ ድረስ ሳሚን ሳከላክለው የነበረ ሁሉ ይቆጨኛል ብላታለች። ቤዛም አንቺም እኮ የራስሽ ህይወት አለሽ፣ አንቺ እኮ ምንም አላጠፋሽም፣ ትክክለኛውን ነገር ነው ያረግሽው፣ ያጠፋሽው ነገር የለም ብላታለች። ሱራፌልም እንግዲህ ሉላን ሊያገኝ ሄዷል። ቤዛ አሁን እንግዲህ እናንተ ተጋብታችሁ አንድ ላይ የምትኖሩ ከሆነ ይሄ ቤት ግዴታ ያስፈልጋችኋል ብላት ነበር። ግን ደግሞ ሉሲ አያቷ ባለሀብት እንደሆነችና የሚኖሩትም እዛ እንደሆነ ነግራታለች። ግን በዚህ ነገር ሳሚ ተስማምቷል ወይ እያለች ነበር ቤዛ። እሱም ቢስማማ ይመስለኛል አላቅም፣ ግን ደግሞ አያቴ ባለሀብት ናት፣ እንድኖር የምትፈልገው እዛው ነው እያለች ነበር። ሱራፌል ሉላን አግኝቷት እያዋራት ነበር ፋይሉን እንዲታመጣና ይሄንኛውን ስራ ግን እንዲተው። ቤዛ ደግሞ ከልቧ እንዳልሆነ ይሄን የተናገረቻት ይቅርታ እንዲታደርግላት ስልኳ እንዲታነሳላት አብረው እያወሩ ነበር። ለምን እኔ እየሆንክ ያለሁት ህይወቴን አደጋ ላይ እየጣልኩት እየከፈልኩት ያለሁት ዋጋ በዛ ላይም ነኝ የተከዳሁት፣ እንዴት እህቴ እንደዛ ትለኛለች? ለምን አልተረዳችኝም እያለችው ነበር። ሱራፌልም እሷ ተናገረችሽ እንጂ ግን ደግሞ ከልቧ አይደለም፣ ለራሷ በጸጸት እየተብሰለሰለች ነው እያላት ነበር። ይቅርታ እንዲታረግላትና ስልኩ እንዲታነሳላት በዛ ላይ ደግሞ እንደምንም ብላ ፋይሉን እንድትፈልጋ እንድታገኝ እያናገራት ነበር። እሷም እሺ ብላው ነበር። ግን ደግሞ ስለዚሁ እያወሩ እንዲከፋትና እንዲያዘነች እየነገረችው ለሱራፌል ድንገት ሮቤል መጥቷል።
ሮቤልን ከርቀት ያየው ሱራፌል ስለነበረ ሱራፌል ሮቤል መጣ ብሏት ጃኬቱን አውልቆ ሰጥቷት ቤዛ እንድትመስል እቅፍ አድርጓታል። ሮቤልም ቆሞ እየተመለከተ ነው። ሉላ መሆኗን ወይስ ቤዛ ይለያት ይሆን? ምን ሊፈጠር ይችላል የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ የነበረን ቆይታ ይህን ይመስል ነበር። መልካም ጊዜ